ሰላም አለይኩም። አረብ ሀገር ያላችሁ እህቶች በብር አያያዛችሁ ዙሪያ በጣም ወሳኝ የሆነ መልእክት አለችኝ። በተከታታይ ክፍል ኢንሻአላህ አቀርብላችኋለሁ። ሌሎች እንድትጠቀሙበት ላይክ፣ ሸር፣ ኮፒ ሊንክ አድርጉት። በእርግጠኝነት ኢንሻአላህ ትጠቀሙበታላችሁ። ኸይር ስራ በተባለ ቁጥር ግሩፕ በተከፈተ ቁጥር አንዱ መስጂድ እንስራ ይላል፣ አንዱ መድረሳ እንስራ ይላል። ለዚህ ሁሉ አዋጣችሁ አልተልኩትም። ባዷችሁን ነው የምትቀሩት። አላህ Subhanahu Wa Ta'ala አንቺ ካሰራሽለት መድረሳና አንቺ ካሰራሽለት መስጂድ ይልቅ የሚያስደስተው አንቺ ሰራ አድርገሽ ብርሽን ይዘሽ አላማሽን አሳክተሽ ሄደሽ በወልይሽ ብትሰተሪ አላህ ይሄ ነገር ያስደስተዋል። አመጣጥሽ ከመጀመሪያው እኮ ለዶሩራ ተብሎ ነው እንጂ እኮ ልክ አይደለም እኮ። ያለ መህረም ነው አይደል የመጣሽው? እዚህ መተሽ ወልዮችሽ ጋር አይደለም የምትሄጂው፣ አረብ ቤት ነው። ስለዚህ ይሄ አካሄዱ ስህተት ነው። በቃ ከችግራችን አንፃር ተብሎ ነው እንጂ ማለት ነው። ስለዚህ አንቺ ከችግርሽ ተላቀሽ ያሹን ይዘሽ ሀገር ብትገቢ አላህ ይሄ ነገር ያስደስተዋል። አንዳንዶቹ ሀገር ከገቡ በኋላ መዋጮ ይሰበሰብላቸዋል። ከለህታችን ተቸግራለች፣ አረብ ሀገር ላይ ያለች እኮ እንደዚህ ረጅ ነበረች ምናምን እንዴ ስትረጅ ቆይተሽ እንዴት አንቺ ባዶ ቀርተሽ አንቺ እንደገና መዋጮ ይሰበሰብልሻል? ኬፍ ሰዓድ ኢብኑ አቢ ወቃስ ረሱል ሰለላሁ ዐለይሂ ወሰለም ጠየቃቸው። አንተ ያለህ መልእክተኛ እኔ እንደምታውቁኝ ባለ ብዙ ገንዘብ ነኝ፣ ሀብታም ነኝ፣ ያለች ወራሽ ልጄ አንድ ሴት ልጅ ብቻ ናት አላቸው። ስለዚህ ገንዘብ ይሁሉ ሰደቃ ልስጥ ሲላቸው ላ አሉት። ግማሹን ልስጥ ሲላቸው አይሆንም አሉት፣ በስቷል። አንድ ሶስተኛውን ልስጥ ሲላቸው አንድ ሶስተኛውን ስጥ፣ እሱም ግን ብዙ ነው አሉት። ምክንያቱም ሲነግሩት ምን አሉት? አንተ ሴት ልጅህን ደሃ አድርገህ ከምትሄድ ማለት ነው ወደ አኺራ እሷን ሀብታም ማድርገሃት እቺ የሚስኪን ልጅ ሚስኪን እየተባለች ደሃ እየተባለ ራሷን እየተደባበሰች 15 የሚወረወርላት ልጅ አድርገሃት ከምትሄድ ሀብታም አድርገሃት ብትሄድ ይሄ በላጭ ነው፣ አላህን ይሄ የሚያስደስት ነገር ነው አሉ። ስለዚህ አንቺም ነገ ከነገ በትነሽ ወይ እንደገና ወደ ሌላ ሀገር ሳውዲ ቆይተሽ ከሆነ ዱባይ ትሄጃለሽ፣ ኩዌት ትሄጃለሽ። ይሄ አላህ አያስደስተውም። አንቺ የበተንሽው ብር አላህ አያስደስተውም። አንቺ ራስሽን ብቻ ነገ ከነገ የሚዋጣልሽ ሰው እንዳትሆኚ ሰው የሚተቋቋምባት ይሄው 14 አመት ቆይታ ምንም ሳትይዝ መጣይ እንደዛ መባልሽን አላህ አይፈልገውም። ስለዚህ ብራችሁን አጥብቃችሁ ያዙ። ሲቀጥል አንዳንድ የድን ሰዎች ማለት እንደዚህ መዋጮ ምናምን እያላችሁ አቡበከር ረዲየላሁ ዐንሁ እና ዑመር ረዲየላሁ ዐንሁ የሚወዳደሩትን አቡበከር ገንዘባቸውን በሙሉ ሰደቃ ይሰጣሉ፣ ዑመር ግማሹን ገንዘባቸውን ይሰጣሉ። የነሱ ውድድር ለነዚህ ሴቶች አታቀቡላቸው። የሚያገናኘው ነገር የለም። እነዚህ ገና በወልይ ያልተሰተሩ ሴቶች ናቸው። ስለዚህ አንዳንዱ ዝም ብሎ እንደ አይነት እንትን እየሰማ የወር ደመወዙን ሰደቃ ይሰጣል። እንዴ ቢሰጡ እንኳን አይሆንም እኮ ነው ማለት ያለባችሁ እናንተ። ነገ ከነገ ወዲያ ሄደሽ መውደቂያሽን አስተካክሊ ነው ማለት ያለባችሁ እንጂ የወር ደመወዟን ተሰጣችሁ 5 2000 ትቀበላላችሁ። ይሄ ሐራም አለይኩም። ወዳም ብሰጥ እንደ አይነት እንዴ እቺ ልጅ እና ዑመርና እና አቡበከር ረዲየላሁ ዐንሁ ጋር እንዴት ነው እንትን የምትለው? እቺ እኮ ነገ ከነገ ወዲያ እኮ ቢቸግራት እኮ ባልሰጠው ብላ የምትጸጸት እህት እኮ ልትሆን ትችላለች። የነሱ ሶብርና የሷ ሶብር እኩል ነው። ስለዚህ አዋጡም እያላችሁ እንትን የምትሉ ሰዎች አላህን ልትፈሩ ይገባል።